ሰላም ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ነሐሴ 9 2018 ዓ.ም ዕለተ ቅዳሜ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር አብራችሁ እንድትቆዩ እንደተለመደው ዛሬም በታላቅ አክብሮት ጋብዛለሁ። አብራችሁኝ ቆዩ። በቆቦና በዙሪያዋ ባሉ አካባቢዎች በሀገር መከላከያ ሰራዊት ላይ ጥቃት በከፈቱ ጽንፈኛ ኃይሎች የድሮን ጥቃት መከናወኑ ተገለጸ። በቆቦና በዙሪያዋ ባሉ አካባቢዎች በሀገር መከላከያ ሰራዊት ላይ ጥቃት በከፈቱ ጽንፈኛ የህወሓትና የፋኖ ኃይሎች የድሮን ጥቃት መፈጸሙን የሚያመላክቱ መረጃዎች እየወጡ ይገኛሉ። በቆቦ አካባቢ ድጋፍ ለመስጠት ሲንቀሳቀስ የነበረ የታጠቀ የህወሓት ጽንፈኛ ታጣቂ ቡድን በድሮን ጥቃት መመታቱም ተገልጿል። በጥቃቱ ወቅት በስፍራው የነበሩ የፋኖና የህወሓት ታጣቂ አባላት ከቀኑ 1 ሰዓት ጀምሮ በሀገር መከላከያ ሰራዊት ላይ ጥቃት ቢከፍቱም የድሮን ጥቃት እርምጃ ከተወሰደባቸው በኋላ የፋኖ አባላት ወደ ጫካ አካባቢ መሸሻቸው እንዲሁም የህወሓት ታጣቂ አባላትም ቀደም ሲል ወደ ነበሩበት ቦታ መበተናቸውም ተጠቅሷል። የሀገር መከላከያ ሰራዊትም በፋኖ ቁጥጥር ስር የነበሩ በርካታ ቦታዎች 10 ደቂቃ ባልሞላ እርምጃ መቆጣጠር መቻሉም ከስፍራው የወጡ መረጃዎች አመላክተዋል። በብርጋዴር ጀነራል ክንፈ ዳኘው ላይ የሙስናና የገንዘብ ማሸሽ ወንጀል ክስ ተሰነዘረ። የህወሓት ታጣቂ ደህንነትና ሎጂስቲክ አካላት በብርጋዴር ጀነራል ክንፈ ዳኘውና በዙሪያቸው ባሉ አጋሮቻቸው ላይ ከባድ የሙስና የገንዘብ ማሸሽና የፖለቲካ ሴራ ወንጀል መፈጸማቸው የሚገልጽ መረጃ አውጥተዋል። ከህወሓት ታጣቂ ሎጂስቲክ ክፍል የወጣው መረጃው በማጣቀስ የተሰራጨው ይህ መረጃ ጀነራል ክንፈ ዳኘው በኢትዮጵያና በትግራይ ህዝብ ላይ ከፍተኛ የኢኮኖሚና የማህበራዊ ጉዳት አድርሰዋል ሲል ይከሳል። ጀነራል ክንፈ ዳኘውና አጋሮቻቸው በቅርብ ጊዜያት በጥቁር ገበያ ማለትም ህገወጥ የሸቀጥና የገንዘብ ዝውውር አማካኝነት የትግራይን ህዝብና የዲያስፖራውን ገንዘብ ወደ ሱዳንና ግብጽ በመላክ በውጭ ሀገራት ባንኮች ማስቀመጣቸው ተገልጿል። በጀነራል ክንፈ ዳኘው ዙሪያ ያሉ ግለሰቦች ህገወጥ የጥቁር ገበያ እንቅስቃሴዎችን፣ ያረጁና ደረጃቸው ያልጠበቁ የድሮን ምርቶችን ወደ ሉዓላዊ የኢትዮጵያ ግዛት ትግራይ ክልል በማስገባት የማጭበርበርና የሀገር ክህደት ፈጽመዋልም ተብሏል። ጀነራል ክንፈ ዳኘው ከአዲስ አበባ ከተወገዱ በኋላ ትግራይ ውስጥ በመሸሸግ የሌብነትና የሙስና ምስላቸውን ለመሸፈን ታጋይ ለመምሰል እንደሞከሩና ያልተገቡ ፖለቲካዊ ትንታኔዎችን በማሰራጨት ህዝብን ለማደናገር መሞከራቸውም ተጠቅሷል። በተጨማሪም ጀነራል ክንፈ የኢትዮጵያን ሀብት ከዘረፉ በኋላ በቁጠባና በኢንቨስትመንት ስም በውጭ ሀገራት ካስቀመጡትም በኋላ ኢትዮጵያ የትግራይ ጠላቶች መሸሸጊያ ሆናለች እያሉ የሚያወሩ ነውረኛ ነው ያለው መረጃ ግለሰቡና አጋሮቻቸው በኢትዮጵያ እንዲሁም በትግራይ ክልል ወጣቶችና ህዝብ ላይ ላደረሱት ጉዳት ተጠያቂ ሊሆኑ እንደሚገባ እንዲሁም ቀደም ሲል በጦርነት ጊዜ ተማርከው ወደ ገቡበት የእስር ቤት ህይወት ሊመለሱ ወይም ህጋዊ እርምጃ ሊወሰድባቸው እንደሚገባም የመረጃው ምንጭ አሳስበዋል። የትግራይ ወጣቶች አጥፊውን ቡድን በአደባባይ ያጋለጡ። የትግራይ ወጣቶች በኢቲቪ ትግርኛ ፕሮግራም ላይ ባደረጉት ቆይታ ህገወጡ የህወሓት ቡድን የትግራይን ህዝብ ለዘመናት የፖለቲካና የኢኮኖሚ መጠቀሚያ በማድረግ የፈጸመውን ታሪካዊ ክህደትና ኋላ ቀር ማንነት በዝርዝር አጋልጧል። ወጣቶቹ እንዳስገነዘቡት ይህ ጸረ ህዝብ ስብስብ ከሰላም ይልቅ ጦርነትን የሚመርጠው ለግል ጥቅሙና ለህገወጥ የንግድ ሰንሰለቱ ሲል ብቻ ነው ብለዋል። ወጣት ሰለሞን እምባዬ የቡድኑን እውነተኛ የጦርነት ፍላጎት ሲያብራራ ህወሓት ጦርነትን እንደ ትርፋማ የንግድ ተቋም እንደሚመለከተው አስረድቷል። ቡድኑ ጦርነት በሚኖርበት ጊዜ ጥይት፣ የሰው ልጅ፣ የእርዳታ ዱቄት፣ የከብት ድርቆሽና ነዳጅ በኮንትሮባንድ መልክ ወደ ጎረቤት ሀገራትና ክልሎች ጭምር እንደሚሸጥም ወጣት ሰለሞን እምባዬ ገልጿል። ይህ የጥፋት ኃይል በታሪኩ ለትግራይ ህዝብ ጥቅም አስበው እንደማያውቅና ይልቁንም የጦርነት ሎጂስቲክ በማስተዳደር በህዝብ ደም የሚነግድ አፍራሽ ስብስብ መሆኑንም በአጽንኦት ተናግረዋል። ወጣት ሰለሞን እምባዬ ሌላኛው ወጣት አብርሃም ወላይ በበኩሉ ህወሓት የትግራይን ህዝብ ጨፈጭፍና ቢያጠፋ ምንም የማይመስለው ጠባብ ቤተሰባዊ ስብስብ መሆኑን አጋልጧል። ቀደም ሲል የትግራይ ህዝብና ህወሓት አንድ እንደሆኑ ተደርጎ ይታሰብ የነበረው የተሳሳተ ትርክት አሁን ላይ ሙሉ በሙሉ መክሸፉንና የኢትዮጵያም ሆነ የዓለም ማህበረሰብ የቡድኑን እውነተኛ ማንነት መረዳቱን ወጣት አብርሃም ወላይ አብራርቷል። አክሎም ወጣት አብርሃም ህወሓት ከታሪክ አመጣጡ ጀምሮ የኢትዮጵያ ጠላት ሆኖ የተፈጠረ እንጂ የህዝብ ወገን እንዳልሆነ አስገንዝበዋል። የትግራይ ተወላጆች ኩሩ ኢትዮጵያውያን መሆናቸው ያነሳው ደግሞ ወጣት ዮሐንስ ገብሩ ነው። መላው ኢትዮጵያውያን በደስታም ሆነ በችግር ጊዜ አብረው መቆማቸውን በማስታወስ በኔዘርላንድስ የሚኖሩ የትግራይ ተወላጆች ይህንን አጥፊ ቡድን በይፋ መቃወም መጀመራቸው እንደ መልካም ጅምር አንስቷል። ወጣት ዮሐንስ ገብሩ ቀሪው የዲያስፖራው ማህበረሰብም ከህወሓት ኋላ ቀር አስተሳሰብ በመውጣት ቡድኑ በህዝብ ላይ እያደረሰ ያለው ግድያና አፈና በጽኑ እንዲያወግዝም ጥሪውን አቅርበዋል። ወጣት ዮሐንስ ገብሩ
የዓለም ማህበረሰብ ይህንን አጥፊ ቡድን ማውገዝ የጀመረ በመሆኑ ተከታታይ ሰላማዊ ሰልፎችን በማድረግ የቡድኑን እርቃን ማውጣት የሁሉም ዜጋ ኃላፊነት መሆኑንም ወጣት ዮሐንስ ገብሩ አሳስበዋል። የልዩ ዘመቻዎች ዛሬም እንደ ትላንቱ ለማንኛውም ግዳጅ ዝግጁ ነው ሲሉ ሌተናል ጀነራል ሹማ አብደታ አስታወቁ። የልዩ ዘመቻዎች ከፍተኛ ጥንቃቄና ሚስጥራዊነትን የሚጠይቁ ተልእኮችን በፈጣንና በተሳካ ሁኔታ ለመፈጸም የተገነባ ልዩ ስልጠና የወሰደና ልዩ ትጥቅ ያለው ስትራቴጂካዊና ከፍተኛ ጥንቃቄ የሚጠይቅ ተልእኮን በውጤት የሚፈጽም ነው። በመሆኑም በበጀት ዓመቱ የተሰጡትን ተልእኮዎች በውጤት መፈጸሙ የእዙን የዝግጁነት ደረጃ ማረጋገጥም ተችሏል። የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ እዙ አሸባሪነትን መዋጋት፣ የሽብር ቡድኖችንና መሪዎቻቸው ተከታትሎ የመደምሰስ፣ የማሽመድመድና የሽብር እቅዶችን አስቀድሞ ማክሸፍ የመሳሰሉ ተልእኮዎችን ወስዶ በድል የሚፈጽም ዓላማውን ከግብ የሚያደርስ ስለመሆኑ በበጀት ዓመቱ የተከናወኑ ግዳጆችና ውጤታቸው ማሳያ ነው ብለዋል። ከወታደራዊ ስልት ጠቀሜታ አኳያ በቁጥር አነስተኛ በሆነ ኃይል ሰፊ የጠላት ጦር እንቅስቃሴን በማገድ መደምሰስና ከጠላት መስመር ጀርባ ወደ ጠላት ክልል ሰርጎ በመግባት መረጃዎችን የመሰብሰብና የደፈጣ ጥቃቶችን የመፈጸም ብቃት ያለው መደበኛው ጦር ከመግባቱ በፊት የጦር ሜዳውን ሁኔታ በማመቻቸት ስትራቴጂካዊ ቦታዎችን መቆጣጠር ተግባር አድርጎ መንቀሳቀሱም ዋና አዛዡ አስረድቷል። የእዙ አዛዥ ክፍሉ ወጪና ጊዜን በመቆጠብ ፈጣን ምላሽ መስጠት፣ ቀውስ በታየበት ቦታ ሁሉ በሰዓታት ውስጥ ደርሶ እርምጃ መውሰድ በሚችል ሰራዊት የተገነባ የትኛውንም ፈታኝ ግዳጅ በላቀ ብቃት የሚፈጸም አቅምን የተጎናጸፈ ጀግንነትን በተግባር ያረጋገጠ እዝ እንደሆነም ገልጸዋል። በበጀት ዓመቱ ከግዳጅ ጎን ለጎን ለአቅም ግንባታ ስራዎች ትኩረት በመስጠት ሰልጥኖ በማሰልጠን ራስን በማብቃት የተደራጀ የኮማንዶ ኃይል ፈጣን በሆነ መልኩ በአስቸጋሪ ሁኔታ ሰልጥኖ በማዘጋጀት ወሳኝና ችግር ፈች ስራዎች ተግባራዊ መደረጉም ዋና አዛዡ አንስተዋል። ሀገርና ሕዝብ ከልዩ ዘመቻዎች እዝ የሚጠብቁት ልዩ ግዳጅ ልዩ ድል ነው ያሉት ሌተናል ጀነራል ሹማ አብደታ እዙ በተላበሰው ልዩ ብቃት የሚጠበቅበትን ውጤት ለማስመዝገብ ዛሬም እንደ ትላንቱ ራሱን አዘምኖና በትጥቅ ጎልብቶ ለማንኛውም ግዳጅ ዝግጁ መሆኑን አረጋግጠዋል። የሁቲ ታጣቂዎች የቀይ ባህር ወደብ ላይ ጥቃት መፈጸማቸው ተነገረ። በዛሬው ዕለት በኢራን የሚደገፉት ሁቲዎች በዓለም አቀፉ ማህበረሰብ እውቅና ያለው መንግስት የሚቆጣጠረውን የቀይ ባህር ወደብ ማጥቃታቸውንና አንድ የደህንነት አባል መግደላቸውን የየመን ጦር ገልጿል። የጦሩ ቃል አቀባይ ኮሎኔል ማጂድ አልናዚሊ በሰጡት መግለጫ አርብ ምሽት ሁቲዎች ወደ ሞቻ ወደብ 6 ባላስቲክ ሚሳይሎችን መተኮሳቸው ተናግረዋል። ቃል አቀባዩ ለሰላማዊ ሰዎች ወሳኝ የሆነ ተቋም ላይ ያነጣጠረ አዲስ የአሸባሪዎች ጥቃት ሲሉ የገለጹት ሲሆን በዚሁ ጥቃት 8 ሰዎች መጎዳታቸውና 2 ሰዎች የደረሱበት አለመታወቁን ጨምረው አስታውቋል። ትናንትና አርብ ዕለት እንዲሁ ሁቲዎች ወደ ወደቡ 6 ባላስቲክ ሚሳይሎችን አስወንጭፈው 4 ሰላማዊ ሰዎችን መግደላቸው የየመን መንግስት ገልጿል። የየመን ጦር የሁቲዎች ጥቃት የሰላማዊ ሰዎችን እንዲሁም በወደቡ የሚገኙ የህዝብ ሀብቶችን ኢላማ ማድረጉን ይናገራል። ሁቲዎች በሞቻ ወደብ የሚገኝ የጦር ሰራዊትን መሳሪያንና የጦር መርከብን ማጥቃታቸው ተናግረዋል። የየመን ወታደራዊ ምንጭም ሁቲዎች ወደ ሞቻ ወደብና በምዕራባዊ የባህር ዳርቻ በሚገኙ የሲቪል ተቋማት ላይ 44 ድሮኖች መተኮሳቸውን የሀገሪቱ መከላከያም ከነዚህ ውስጥ 15ቱ መጥቶ መጣሉን ለመገናኛ ብዙሃን ተናግረዋል። በሁቲ አማጽያንና በየመን መንግስት መካከል ያለው ውጥረት እየተባባሰ የመጣው አሜሪካ ከኢራን ጋር በምታካሄደው ጦርነት የተነሳ ቀጠናዊ ውጥረቶች እየከረሩ በመጡበት በዚህ ወቅት ነው። በኢራን የሚደገፉት የሁቲ ታጣቂዎች የዩናይትድ ስቴትስ ኦፍ አሜሪካ እና የእስራኤል ተቃዋሚዎች ናቸው። ሁቲዎች አሜሪካ በኢራን ላይ ለምትፈጽመው ጥቃት አጸፋ ለመስጠት የሳውዲ አረቢያ መርከቦች በቀይ ባህር ላይ እንዳያልፉ እግድ ጥለዋል። በኢራን የሚደገፈው ታጣቂ ቡድኑ እገዳው የጣለው ሳውዲ ሁቲ የሚቆጣጠራቸውን የሰሜን ምዕራብ የመን ወደቦችንና አየር ማረፊያዎችን በመዝጋቷ የተወሰደ የበቀል እርምጃ እንደሆነም ገልጸዋል። የየመንን ዋና ከተማ ሰናን ጨምሮ ሰሜናዊንና ሌሎችንም የሀገሪቱ ግዛቶች የሚቆጣጠሩት ሁቲዎች የተጠናከረ ወታደራዊ ኃይልና የጦር መሳሪያ እንዳላቸው ከዚህ ቀደም በእስራኤልና በሳውዲ ላይ በፈጸሟቸው ጥቃቶች አሳይቷል ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ